ሰላም ወደ አድማጮቻችን ሊቨርፑልን የሚመለከት ነው። እንግዲህ ሊቨርፑል በዝውውር መስኮቱ ላይ ገና ሰኔ ወር ላይ ብንገኝም ኬርኬዝን ሚሎስ ኬርኬዝን ጀርሚ ፍሪምፖንግንና ፍሎሪያን ዌርዝን ማስፈረማቸው የሚታወስ ነው። በቀጣይ እንግዲህ የኑኔዝን እና እንዲሁም አሌክሳንደር ኢዛክን ኑኔዝን በመልቀቅ ኢዛክን ወይም ሁጎ ኢኪቲኬን ለማስፈረም ይፈልጋሉ። የዚህ ስብስብ ውስጥ የኬዛ የጆታ ጉዳይ አልተረጋገጠም። ዛሬ እንግዲህ በፋብሪዚዮ ሮማኖ ዘገባ መሰረት ኳንሳ ወደ ባየር ሊቨርኩሰን ያቀናል። 30 ሚሊዮን ፓውንድ የታየ የሚጨምር 5 ሚሊዮን ፓውንድ የሚከፍሉ ይሆናሉ። እንግዲህ ሊቨርፑሎች ይህንን ተጫዋች ሲለቁት ግን የመግዛት መብት አላቸው። ይህ ትልቅ እድልን የሚያመጣ ይሆናል። ሊቨርፑል እንግዲህ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆኑን አትርሱ። ለሚቀጥሉት ዓመታቶች ደግሞ አዲስ ቡድንን በአርነ ስሎት ስር እንደሚገነባ እየታየ ይገኛል። ያምና የዝውውር ዝምታቸው በዘንድሮ የውድድር ዓመት ከፍተኛ የሆነ እንቅስቃሴ እንዲያደርጉ አግዟቸዋል። በተለይ ክፍተት ቦታ ያሏቸውን ቦታዎች ለመሸፈን ይፈልጋሉ። የሚፈልጓቸው ተጫዋቾች ያስፈረሟቸው ተጫዋቾች ወጣትነት እንዲሁም በፕሪሚየር ሊጉ ልምድ ያላቸው መሆናቸው ይህንን ቡድን ስኬታማ ያደርገዋል። ሚሎስ ኬርኬዝ 21 ዓመቱ ላይ ነው የሚገኘው። ጀርሚ ፍሪምፖንግ 24 ዓመቱ ላይ ነው። ፍሎሪያን ዌርዝ 22 ዓመቱ ነው። እነዚህ ተጫዋቾች ላይ የሚያፈሱት ገንዘብ ሊቨርፑልን ለቀጣይ ዓመታቶች በእንግሊዝ ፕሪሚየር ሊግ በአውሮፓ ቻምፒዮንስ ሊግ ላይ ውጤታማ ሆኖ በአርነ ስሎት ስር እንዲቀጥል የሚያግዘው ነው። ሪቻርድ ሂውስ እና አርነ ስሎት በእነዚህ ዝውውሮች ላይ ከፍተኛ የሆነ ሚና እንዳላቸው ልብ ልትሉት ይጠበቃል። ወደማቻችን የስካውን የሊቨርፑል የዝውውር እንቅስቃሴ እንዴት አገኛችሁ? ከአስሩ ስንት ሰጥታላችሁ? ሊቨርፑል ከዚህ በኋላ ማንን ተጫዋች ቢያስፈርምስ ትክክለኛ የሆነ ችግሩን ይፈታል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ወደማቻችን የሊቨርፑልን የዝውውር እንቅስቃሴ ስታስቡት ባለፉት ዓመታት ሲወቀስ የነበረውን ሂደቶች በሚገባ ማሻሻላቸውን የሚታይ ነው። በተለይ የፍሎሪያን ዌርዝ ወደዚህ ስብስብ መመለስ ወደዚህ ስብስብ መምጣት ለሊቨርፑል የሚጎለው የነበረውን የ10 ቁጥርና ሚናን በተሻለ የሚያግዝ ይሆናል። የዚህ ተጫዋች ሙሉ በሙሉ ለሊቨርፑል ፈርሟል። ለሊቨርፑል በመፈረሙ ምክንያቶች ውስጥ አንዱ ሲጠቀስ እንግዲህ በግልጽ እንደተናገረው አርነ ስሎት ናቸው። እንዴት መጫወት እንዳለበት ቦታዎችን የሚሸፍናቸው እንዴት አይነት ስብስብ እንደሚያደርጉ በግልጽ ነግረውታል። ስለዚህ ተጫዋች ቋሚ እንደሚሆን ካሁኑ ማሰብ ይጠበቃል። ነገር ግን ለሊቨርፑል በብዙ ነገሮች ሊያግዝ የሚችል ነው። በ9 ቁጥር ለ10 ቁጥር ሚናነት መሰለፍ የሚችል ተጫዋች መሆኑን መርሳት የለባቸውም። ሊቨርፑል የአርነ ስሎትን ሁለተኛ የሆኑትን እንግዲህ በጊዜው በጣም ጥሩ ፐርፎርማንስን ከዌስትሃም አመጣውት የነበሩትን ሃይቲንገር አሁን ወደ አያክስ ለቀውታል። ስለዚህ ጆቫኒ ቫን ብሮክሆርስት ሁለተኛ አሰልጣኝ ሆኖ የሚመጣ ይሆናል። እንግዲህ በብዙ ነገሮች ሊቨርፑል ቤት ቅያሬዎች አሉ። ትሬንት አሌክሳንደር አርኖልድ ቡድኑን ለቀዋል። ጀርሚ ፍሪምፖንግ መስመሩን የመከላከሉ ረገድ ጥሩ ሚና የሚሰጠው ነው። እንዲሁም በጀርመን ሊግ በጣም ምርጥ ፐርፎርማንስ ካላቸው የቀይ መስመር ተመላላሾች ውስጥ አንዱ የሚሆነው ፍሪምፖንግ ምርጥ ብቃቱን በሊቨርፑል ቤት ያሳያል ተብሎ ይታሰባል። እንግዲህ እዚህ ስብስብ ውስጥ በመኖሩ ራሱ ሌላ ነው። የሚሎስ ኬርኬዝ ጉዳይ ሊቨርፑል ሙሉ በሙሉ ከጨረሳቸው ዝውውሮች አንዱ ነው። እንግዲህ ይፋ መደረግ ነው የሚቀረው። የዚህ ተጫዋች መምጣት የሊቨርፑልን የግራ መስመር ተከላካዮችን እንግዲህ በደንብ ማገዝ የሚችል ነው። ታጋይ ጉልበት ያለው በፕሪሚየር ሊጉ በምርጥ ብቃት ላይ የሚገኝ ተጫዋች ነው። በውድድር ዓመቱ ላይ ከኮኮሬላ ጋር በምርጥ ፐርፎርማንሱ መወዳደር የሚችል ነው። ወዳጆቻችን መርሳት የሌለባችሁ መመራዳሽቪሊን አምና ሊቨርፑሎች ከቫሌንሲያ ማስፈረማቸውን ማስታወስ ይጠበቅባቸዋል። አሊሰን ቤከር በኮንትራቱ ላይ 2 ዓመት ቢቀረውም ይህ ተጫዋች ግን የመመራዳሽቪሊ አዲሱ አሊሰን ቤከር ነው። የስብስቡ አካል ይሆናል። በአውሮፓ መድረክ ላይ ካሉ ምርጥ ታዳጊ ግብ ጠባቂዎች ውስጥ አንዱ መመራዳሽቪሊ ነው። የጆርጂያዊ ግብ ጠባቂ ወደ ሊቨርፑል መጥቷል። ሌላኛው ፓይሰስ የሚባል ታዳጊ ተጫዋችንም ግብ ጠባቂ አምጥተዋል። በአጠቃላይ ሊቨርፑል በአዳዲስ ተጫዋቾችን ራሱን ያዋቀረ ይቀጥላል። ለሚቀጥሉ ውድድር ዓመቶችም የሚጠበቅ ነው። አሊሰንን በመመራዳሽቪሊ የሚሸፍኑ ከሆነ የቫን ዳይክ የሳላህ ተተኪዎችን ይፈልጋሉ። ከነዚህ ሁሉ ግን በፊት የሚጠበቅባቸው የኮናቴና የሉዊስ ዲያዝን ኮንትራቶችን ማደስ ራሱ ከሊቨርፑል የሚጠበቁ ስራዎች ነው የሚሆኑ። እንግዲህ ጀነራል ኳንሳ ሊቨርፑልን መለቀቁን ተከትሎ ሊቨርፑል የኳንሳን ተተኪ ፍለጋ ወደ ዝውውር እንደሚገቡ የሚጠበቅ ነው የሚሆነው። በዚህ ሁኔታ ላይ ደግሞ ተመራጩ ማርክ ጉሂ ነው። የ24 ዓመቱ ማርክ ጉሂ በክሪስታል ፓላስ በዘንድሮ ውድድር ዓመት የኤፍኤ ካፕ ዋንጫውን ያሸነፈው ማርክ ጉሂ የሊቨርፑል የመከላከል ቅርጹን ማሸነፍ የሚችል ነው። አንደኛ ቫን ዳይክም ኮናቴም ቢጎዱ ሁለቱም ተጫዋቾች ቦታ መሸፈን የሚችል ነው። የዋጋው ጉዳይ እንግዲህ አምና ኒውካስትል ያቀረበው 64.5 ሚሊዮን ፓውንድ ውድቅ ሆኖ ነበር። ዘንድሮ እስከ 50 እና 60 ሚሊዮን ፓውንድ ድረስ ሊፈጽሙት ይችላሉ። አንዳንዶቹ 30 ሚሊዮን ፓውንድ ይላሉ። እንግዲህ የዝውውሮቹ ሂደቶች በሚገባ ሲጎሉ የምናያቸው ይሆናል። ሌላኛው እንግዲህ ኬለር ነው። ሁለተኛ ግብ ጠባቂያቸውን ወደ ብሬንፎርድ ልከው 12.5 ሚሊዮን ፓውንድ እየታየ የሚጨመር እስከ 18 ሚሊዮን ፓውንድ አግኝተዋል። ሊቨርፑሎች በዝውውር በሽያጭ በሚገባ ራሳቸውን ያደራጁ የሚገኝ ቡድን ነው። ይህ ጥሩ የሚባል ነው። እንግዲህ በአጥቂ መስመርም እንግዲህ በተጫዋቾች ዝውውር መስኮቱ ላይ አንደኛ ዳርዊን ኑኔዝን ወደ ናፖሊ ወይም ወደ ጁቬንቱስ በሌሎች ቡድኖች ላይ በመላክ የተሻለ አጥቂን ፍለጋ ይገኛሉ። የሁሉ ጊዜም ፍላጎታቸውና ምርጫቸው ደግሞ አሌክሳንደር ኢዛክ ነው። አሌክሳንደር
ኢዛክን የሚያገኙ ከሆነ እስከ 130 ሚሊዮን ፓውንድ በመውጣት የተሻለ ፐርፎርማንስ የሚያደርገውን አጥቂ ማግኘት ይችላሉ። ይህ ግን በኒውካስትል ሁኔታ ላይ የሚመረኮዝ ነው። አሌክሳንደር ኢዛክ ወደ ሊቨርፑል የመምጣት ፍላጎት አለው። ስብስቡን ሲያይ ምርጥ ብቃት ያለው ቡድን ነው። በቀጣዩ ዓመታቶችን ዋንጫ ማሸነፍ የሚፈልግ ከሆነ ኢዛክ ተመራጭ ቦታው ሊቨርፑል ሊሆን ይችላል። ውሳኔዎች የሚጠበቅ ነው የሚሆነው። ሁጎ ኢኪቲኬ የአይዛክ የማይሳካ ከሆነ ተመራጩ የሚሆነው ሁጎ ኢኪቲኬ ነው። ከዛ ወደ ናፖሊ ወይም ወደ ጣሊያን የመመለሱ ጉዳይ ከሊቨርፑል የመልቀቁ ጉዳይ እየተረጋገጠ ያለ ይመስላል። እንዲሁም ፋብሪዚዮ ሮማኖ ዘግቧል። ይሄን ጆታ እንግዲህ በስብስቡ ውስጥ የመቀጠል እድል ሊኖረው ይችላል። ትክክለኛ ገንዘብ ከቀረበላቸው ሊቨርፑሎች ይህንን ተጫዋች የመመልቀቅ ፍላጎት አላቸው። ሃርቪ ኤሊየት እና ሉዊስ ዲያዝም እዚህ ጋር መጠቀስ የሚጠበቅባቸው ነው። በተለይ ሃርቪ ኤሊየት በቦታው የመጫወት እድሉን ስለማያገኝ ወደ ሌሎች ቡድኖች ሊሄድ ይችላል። እንግዲህ እስከ 30 ሚሊዮን ፓውንድ እስከ 40 ሚሊዮን ፓውንድ ከዚህ ተጫዋች የሚጠብቁ ይሆናል። የሉዊስ ዲያዝ ጉዳይ ትክክለኛ ገንዘብ ከቀረበ ዲያዝንም ለሽያጭ አቅርቦታል። ምክንያቱም አዲስ ኮንትራት በፈረሙ ጉዳይ ላይ አሁንም ገና ነው፣ ውሳኔዎች ይጠበቃሉ። ሊቨርፑሎች ራሳቸውን ለማደራጀት በሚገባ የሚያስቡ ይሆናል። ሊቨርፑሎች በዚህ ዝውውር መስኮት ላይ እንግዲህ ካስፈረሟቸው ተጫዋቾች በኋላ አሰላለፋዊ ሂደታቸውን በምታዩበት ጊዜ አሊሰን ቤከር ግብ ጠባቂ ሆኖ የሚጀምር ይሆናል። ፍሬምፖንግ፣ ኮናቴና ቫንዳይክ፣ ሚሎስ ኬርኬዝ በሚገባ የተከላካይ መስመሩን ይዛሉ። የግራቨንበርግ የማካሊስተር እና የፍሎሪያን ዊርዝን የአማካይ መስመር ጥምረት ስታዩ ግን ሊቨርፑል ሌላ ቅርጽ ይዞ የሚመጣ ይሆናል። ሳላህና ኮዲ ጋክፖም በአጥቂ መስመር ላይ ደግሞ እንግዲህ ኢዛክ ወይም ኢኪቲኬ ልናይ የምንችልበት እድል ይኖራል። በተቀያሪ ወንበር ላይ እንግዲህ የአሊሰን ተቀያሪ ሊሆን የሚችለው እንግዲህ ኤርነስት ሎት በጣም የሚደነቁት በዘንድሮ ውድድር ዓመት ያየናቸው ለተጫዋቾች ተፈራራቂ የሆነ በቂ ጊዜ ማየት ነው። ይህ ደግሞ ቡድኑ ጠንካራ የሚያደርገው ይሆናል። መራዳሽቪሊ አሊሰን ቤከርን ተተክቶ የሚጫወት ይሆናል። ኮነር ብራድሊ አለ ለፍሪምፖንግ ጠንካራ ተፎካካሪ የሚሆነው። የግራ መስመሩ ሚሎስ ኬርኬዝ እንግዲህ ብዙ ጊዜ በጉዳት በመራቅ አይታወቅም። ነገር ግን የሚጎዳ ከሆነ ነገሮች የሚያጋጥሙት ከሆነ የተሻለ ተጫዋችን በዚህ መስመር ላይ አንደኛው ሮበርትሰን ነው። ሊለቅ የሚችልበት እድል ሰፊ እንደሆነ ይታወቃል። ከሮበርትሰን ውጭ ግን ሲሚካስ አለ በሚገባ መሸፈን የሚችል ነው። ከዛ ውጭ ሁሌም በቡድን ውስጥ በተፈለገበት ጊዜ ሁሉ መሰለፍ የሚችለው ዋተሩ ኤንዶ አለ። ከዛ ውጭ ሁለቱን ተጫዋቾችን መርሳት የለባችሁም፣ ሶቦዝ ላይና ካርቲስ ጆንስ። በሁለቱም ደግሞ የተፈራረቁ ሊቨርፑልን በዓለም መድረክ ላይ እንዲሁም ደግሞ በተለይ በቻምፒዮንስ ሊግና በእንግሊዝ ፕሪሚየር ሊግ ላይ ስኬታማ ለማድረግ የሚጥሩ ይሆናል። በቀጣዩ ውድድር ዓመት ራሳቸውን ያጠናከሩበት መንገድ ሊቨርፑልን ውጤታማ እንደሚያደርገው የሚጠበቅ ነው የሚሆነው። ሊቨርፑሎች ለአንድ ዓመት ብቻ አይመስልም፣ አሁን አዲስ ቡድን እየገነቡ ነው። ለሚቀጥሉት ዓመታቶች የሊቨርፑል የዋንጫውን ነገር በሚገባ እየሰራበት እንዳለ የሚጠበቅ ነው። ከዛ ውጭ እንግዲህ በጠንካራ ፍክሮች ይጠበቃሉ። በፍሎሪያን ዊርዝና ሶቦዝ ላይ ማን መሰለፍ አለበት፣ በፍሪምፖንግና እንዲሁም ደግሞ ኮነር ብራድሊ ጋር ጠንካራ ፉክክርን ያደርጋል። ኮናቴ ከነጉሂ ጋር የሚፎካከር ይሆናል። ይህ ማለት በቡድኑ ውስጥ ጠንካራና ጥሩ ስሜት ያለው ፉክክሮች ለዋንጫ ለስኬት የሚያግዝ ይሆናል። ሊቨርፑሎች በዚህ በኩል በሚገባ እየሰሩ ይገኛሉ። ጥሩ ስብስብ ውስን ሆኖ በተለያዩ ቦታዎች ላይ የመጫወት የሚችሉ ተጫዋቾች ስብስብ ውስጥ ካለ ውጤታማነት የምታረጋግጥ ይሆናል። ሊቨርፑል እንግዲህ በዘንድሮ ውድድር ዓመት የማንቸስተር ሲቲ መዘናጋት የአርሰናልን የጉዳት ሁኔታዎች በሚገባ ተጠቅመው ውጤታማ ሆኗል። በሚቀጥሉት ዓመታቶች ሁለቱም ቡድኖች ጠንክረው ሊመጡ ይችላሉ። በተለይ በማንቸስተር ሲቲ በኩል እያየነው ያለነው የዝውውር ሂደቶች ጠንካራ ያሉ ይመስላሉ። ስለዚህ ያንን መፎካከር አርሰናል እንኳን ብዙ ዝውውር ላይ እየተንቀሳቀሰ አይደለም። ሊቨርፑል በቀጣይ ዓመት ስናየው በ4-2-3-1 አሰላለፍ ሊመጣ ይችላል ወይም በ3-2-5 ሊመጣ ይችላል። እንግዲህ የተለያየ አይነት የማጥቃት የመከላከል ቅርጽ ይዘው ልናያቸው እንችላለን። በተለይ የፍሪምፖንግና የኬርኬዝ ሁለቱ የመስመር ላይ በጣም ጥሩ ፐርፎርማንስ ያላቸው ተጫዋቾች ናቸው። ሁለቱም ጥሩ ክሮሶችን የሚያደርጉ ናቸው። ስለዚህ ሊቨርፑል ረጅም አጥቂዎች የሚኖሩት ከሆነ ከቆሙ ኳሶች ላይ ጎሎችን የማስቆጠር ሂደቱ ከፍተኛ ይሆናል። ከዛ ውጭ የማርክ ጉሂ በ3 እና በ4 ተከላካዮች ሲጫወት የተሻለ ፐርፎርማንስ መኖር እንግዲህ ሊቨርፑል ኮናቴ ቢጎዳ እንኳን ብለው እንዳያስቡ፣ ቫንዳይክ ቢጎዳ እንኳን ብለው እንዳያስቡ የሚያደርገው የማካሊስተርና የግራቨንበርግ ቦታ ከተቻለ በሰቦዝ ላይና በካርቲስ ጆንስ መቀየር መቻሉ ሊቨርፑልን ውጤታማ ያደርገዋል። ሁለቱን መስመሮች የሚመሩት ሳላህና ኮዲ ጋክፖም በተለየ መልኩ ሁለቱን መስመሮች ጠብቀው የሚጫወቱ ተጫዋቾችን ስለመጡ ኢንቨርትድ ነው እንደ አጥቂ ልናያቸው የምንችልበት እድል ይኖራል። እንግዲህ በተለይ የፍሎሪያን ዊርዝ በፎልስ ናይን ሊጫወትበት የሚችል ሊሆን ይችላል። ምክንያቱም ሊቨርፑል አጥቂን ካላስፈረመ አጥቂ የማስፈረም እድል ይኖራቸዋል። ካላስፈረመ በፎልስ ናይን የሚሆን ከሆነ ግን ኮዲ ጋክፖና ሳላህ ብዙ ጎሎች ከሁለቱ ተጫዋቾች ይጠበቃል። በተለይ የመስመር ተጫዋቾቹ መስመሮቹን ኮሪደሩን በሚጠበቀው መልኩ መሸፈን ይችላሉ። አርነ ስሎት ከሚፈልጓቸው የጨዋታ ስታይሎች ውስጥ አንዱ ነው። ስለዚህ ኦቨርላፕና አንደርላፕ እያደረጉ በሚገባ የኢንቨርትድ ዊንገር ሚናዎችን ሳጥኖቹ አካባቢ እንዲይዙላቸው ይፈልጋሉ። ስለዚህ ያንን በሚገባ ማከናወን የሚችሉ ይሆናል። ሊቨርፑል በአጠቃላይ በዝውውር መስኮቱ ላይ ከሁሉም ቡድኖች በተለየና በውጤታማነት እንቅስቃሴዎቹን እያደረገ ይገኛል። አንደኛ ዝውውሮቹን እየፈጸመ ያለው በፍጥነት ነው። ያ ጥሩ የሚባል ነው። ማንቸስተር ሲቲና ቸልሲ በክለቦች ዓለም ዋንጫ ላይ ሲጫወቱ የተለየ ወይም ጭማሪ ጨዋታዎችን ይጫወታሉ። ስለዚህ ሊቨርፑል ግን ራሱን በሚገባ አጠናክሮ ውጤታማ የመሆን እድሉ ሰፊ እያደረገ ይገኛል። ለዚህ ደግሞ የኤርነስት ሎት
ሚና የሪቻርድ ሂውስ እንዲሁም ደግሞ ምንም እንኳን ባለፉት አመታቶች ሲወቀሱ የነበሩት ኤፍፒኤስጂዎች በዘንድሮ ውድድር ዓመት ግን ለውጦችን እንዳመጡ የሚታይ ነው የሚሆነው። ሰላም ወዳጆቻችን፣ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።